ለስጋውን ብቻ ለመብላት ሳይሆን ተቀርበን ኢለላህ ተዓላ ወደ አላህ መቃረቢያ አድርገን አስበን ንያችን መሆን አለበት። ስጋ ብቻ ስላማረን አርደን ብንበላው ይሄ ኡዱሂያ ትክክል አይሆንም። መሆን ያለበት ምንድነው? ወደ አላህ ዐዘ ወጀል ለመቃረብ ብለን የፈጸምነው መሆን አለበት። ያንን ያስገኘነው መሆን አለበት። አርበዑን ላ ተጅዚኡ ፊል አዳሒ ያሉ ረሱል ዐለይሂ ሰላቱ ወሰላም አራት የሆኑ ዑዩቦች አራት የሆኑ ነገራቶች እኮ ኡዱሂያ በሚያደርግ በሆነ ግለሰብ ላይ አይፈቀድም ማለት ወይም በእነዚህ በሚደረጉት ላይ ማለት። አንደኛ አይነ ስውር የሆኑ አልበይኑ ዐውሩሃ የሷ አይነ ስውርነቷ ማለት ነው ግልጽ የሆነ ከሆነ አይፈቀድም ማለት። ወልመሪደቱ አልበይኑ መረዱሃ እንደዚሁም የታመመች የሆነች ከሆነች በሽተኛ ከሆነች ይሄ ደግሞ በሽታዋ ግልጽ የሆነ ከሆነ አይፈቀድም። ኡዱሂያ የሚያደርግ የሆነ ግለሰብ በሱ ላይ ግዴታ የሚሆኑ ነገራቶች ዐሽሩ ዙልሒጃ በገቡ ጊዜና ኢዛ ደኸለት ዐሽሩ ዙልሒጀቲ ዐሽሩ ዙልሒጃ የገቡ ጊዜና ሐሩመ ዐላ መን አራደ አን ዩضሒ አን የእኹዘ ሚን ሸዕሪሂ አው አዝፋሪሂ ሸይአን። ኡዱሂያ የሚያደርግ የሆነ ግለሰብ ማለት ነው አድራጊው ዋናው የሚያደርገው እንጂ ሌላውን አይመለከትም። ኡዱሂያ የሚያደርገው የሆነ ግለሰብ ፀጉሩን መቁረጥ አይችልም፣ ጥፍሩንም መቁረጥ አይችልም ማለት ነው። ፀጉሩንም ይሁን ጥፍሩንም ይሁን መንካት አይፈቀድም። ቢስሚላሂ ረሕማኒ ረሒም ኢነል ሐምደሊላህ ነሕመዱሁ ወነስተዒኑሁ ወነስተግፊሩህ ونعوذ بالله من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له أشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبد الله ورسوله صلى الله عليه وعلى آله وأصحابه ومن تبعهم بإحسان إلى يوم الدين. أما بعد، أيها الإخوة والأخوات، أحييكم بتحية الإسلام وأحييكم بتحية دار السلام، ألا وهي السلام عليكم ورحمة الله وبركاته. ويقول الله عز وجل: وذكر فإن الذكرى تنفع المؤمنين. الله سبحانه وتعالى بالقرآن اندملو وذكر فإن الذكرى تنفع المؤمنين. أستوسى محمد هوي ما استوسه لمؤمنان يتكماتشوال للنيل الله عز وجل. إذن إن شاء الله تعالى يمن تووسي هنال عندنا نتبوتشن كجزيو مانصار كهنيتو አንጻር ማለት ነው። ስለ በአላህ ፍቃድ የምንተዋወሰው ስለ ኡዱሂያ አንዳንድ አህካሞችን የምናይ ይሆናል ህግጋቱን በተመለከተ بإذنillah تعالى። طيب እንግዲህ ይህ ትልቅ የሆነ ዒባዳ ነው፣ ትልቅ የሆነ ሱና ነው። አባታችን ኢብራሂም አለይሂ ሰላም አቡል አንቢያ የነቢያት አባት በመባል የሚታወቁት ታላቁ ነቢይ ነቢዩላህ ኢብራሂም አለይሂ ሰላም አላሁ ጀለ ወዐላ ትእዛዝን በሚያዛቸው ጊዜና ልጅህን እረድ ብሎ ሲያዛቸው የዛን ጊዜ እንግዲህ ያደረጉት የሆነ ሱና ነው። ስለዚህ የኢብራሂምን መንገድ ተከተል ተብለው ነው ነብዩ ሰለላሁ ዐለይሂ ወሰለም የታዘዙት። ነቢያችን ዐለይሂ ሰላቱ ወሰላምም ይህንን ተግባር አስቀጥለዋል ማለት ነው፣ ተግብረዋል። ስለዚህ የነቢያችን ዐለይሂ ሰላቱ ወሰላም መንገድ ነው፣ ትልቅ የሆነ ምንዳን የሚያስገኝ የሆነ ዒባዳ ነው ማለት ነው። ስለዚህ ኡዱሂያ ማለት ምን ማለት ነው በመጀመሪያ? ቀጥሎ ደግሞ ለኡዱሂያ የሚቀርቡት ምን ምንድናቸው? ሲቀጥል ኡዱሂያን
ትክክለኛ የሆነ ተቀባይነት እንዲኖረው ሊሟሉ የሚገቡ መስፈርቶች ምንድናቸው? ወከዛሊከ መች ነው የሚታረደው? ይሄ ኡዱሂያ የሚያርድ ወይም ኡዱሂያን የሚፈጽም የሆነ ግለሰብ 10 ዙልሒጃ በሚገቡ ጊዜ ነው ወይም 10 ዙልሒጃ ሲገቡ ምን ማድረግ አለበት የሚለውን የምንመለከት ይሆናል ኢንሻአላሁ ተዓላ። በመጀመሪያ ደረጃ ኡዱሂያ ማለት ምን ማለት ነው ብለን ስናይ ما يذبح هي ما يذبح من الإبل أو البقر أو الغنم أو المعز تقربا إلى الله تعالى يوم العيد. يعيد الأضحى كان مالتنا عسرنياو يا ذو الحجة عسرنياو كاللي يوم النحر مالتنا يزان كان ከከብት ሊሆን ይችላል ወይንም ደግሞ ከግመል ወይንም ደግሞ ከበግ ወይ ከፍየል የሚታረድ ማለት ነው። ይህ ደግሞ የሚታረደው ወይንያችን ምንድነው? ለስጋውን ብቻ ለመብላት ሳይሆን ተቀርበን ኢለላህ ተዓላ ወደ አላህ መቃረቢያ አድርገን አስበን ንያችን መሆን አለበት። ስጋ ብቻ ስላማረን አርደን ብንበላው ይሄ ኡዱሂያ ትክክል አይሆንም። መሆን ያለበት ምንድነው? ወደ አላህ ዐዘ ወጀል ለመቃረብ ብለን የፈጸምነው መሆን አለበት። ያንን ያስገኘነው መሆን አለበት። ወደ አላህ ዐዘ ወጀል ለመቃረብ ብለን ዒባዳ ስለሆነ ወደ አላህ የምንቃረበው አላሁ ዐዘ ወጀል የሚወዳቸው የሆኑ ተግባራቶችን በምንፈጽም ጊዜ ነው። አላህ ዐዘ ወጀል የሚወዳቸው የሆኑ ተግባራቶችን በምንፈጽም ጊዜ ወደ አላህ የምንቃረብ ይሆናል። ስለዚህ ወደ አላህ ለመቃረብ ብለን የምናርደው የሆነ እርድ ማለት ነው። የዒድ ቀን የምናርደው የሆነ እርድ ኡዱሂያ ይባላል። እሱ ምንድነው ብይኑ ካልን ሕክሙን ከተመለከትን አልኡዱሂያ ሱነቱ ሙአከዳ ከረሱል ዓለይሂ ሰላቱ ወሰላም ከጠበቁ ከሆኑ የነቢያችን ዓለይሂ ሰላቱ ወሰላም ሱናዎች መካከል አንዱ ነው። ኡዱሂያ ማረድ ማለት ነው። ከጠበቁ ከሆኑ ከረሱል ዓለይሂ ሰላቱ ወሰላም ሱናዎች መካከል አንዱ ነው። ሊቀውሊሂ ተዓላ ፈሰሊ ሊረቢከ ወንሐር። ነቢያችን ዓለይሂ ሰላቱ ወሰላም ምን ይላቸዋል? ፈሰሊ ስገድ ይላቸዋል። ሊረቢከ ለጌታህ ለአላህ ብቻ ስገድ፣ ወንሐር ለሱ ብቻ እረድ። ይህ እርድ ምንድነው? አብዛኛው ዑለማዎች የፈሰሩት በዚህ በኡዱሂያ ላይ ነው ማለት ነው። እንደዚሁም አነስ ብን ማሊክ ረዲየላሁ ተዓላ ዐንሁ ባስተላለፉት ሐዲስ ረሱል ዓለይሂ ሰላቱ ወሰላም ይላሉ፣ ነቢዩ ሰለላሁ ዐለይሂ ወሰለም ኡዱሂያ አድርገዋል፣ አርደዋል። እነዚህ ያረዷቸው የሆኑት በጎች ምን አይነት የሆኑ ቡራቡሬ የሆኑ ወከዛሊከ ቀንዳማ የሆኑ ይላሉ ነብዩ ሰለላሁ ዐለይሂ ወሰለም። ዘበሐሁማ ቢየዲሂ ነብዩ ዐለይሂ ሰላቱ ወሰላም በእጃቸው አርደዋቸዋል። ወሰማ ወከበር የዚህን ጊዜ ቢስሚላህ አላሁ አክበር ብለው አርደዋቸዋል ይላሉ። የእግራቸውንም ደግሞ እነሱ አንገት ላይ አስቀምጠው ነው ያረዱት ብለው ይናገራሉ። ስለዚህ ይህ የረሱል ዐለይሂ ሰላቱ ወሰላም ተግባር እንደሆነ ያሳየናል ማለት ነው። የረሱል ዐለይሂ ሰላቱ ወሰላም ተግባራቸው ነበር፣ የጠበቀ የሆነ ሱና እንደሆነ ያሳያል። ስለዚህ ሕክሙን ብይኑን ስንመለከት የረሱል ዐለይሂ ሰላቱ ወሰላም ጥብቅ ከሆኑ ሱናዎች መካከል አንዱ ነው ማለት ነው። ብንተገበረው በጣም ትልቅ የሆነ
ምንዳን የምናገኝበት ሰውየው ደግሞ ያልቻለ ከሆነ ችሎታ ከሌለው በሱ ላይ አይወጅብበትም የማይችል ከሆነ ማለት ነው لا يكلف الله نفسا إلا وسعها ሰውየው ኡዱሂያን አደርጋለሁ ብሎ ዶሮ እንኳን አርዳለሁ ቢል ይሄ አይሆንም ለምን ዶሮ ለኡዱሂያ አይሆንም ለኡዱሂያ የሚቀመጡ ወይም የሚበቁ የሆኑ እንስሳቶች አሉ እነሱን ኢንሻአላህ እንመጣባቸዋለን ማን እንደሆኑ ማለት ነው ስለዚህ የማይችል ከሆነ አይገደድም የሚችል ከሆነ ግን የጠበቀ የሆነ ሱና ስለሆነ ማድረግ ይጠበቅበታል ይሄንን ኡዱሂያ ማለት ነው ለዚህ ለኡዱሂያ አንድ ሰው ላይ ሊከሰት ዘንድ መጀመሪያ ማለት ነው ቅድመ ሁኔታ ሊሟሉ የሚገቡ የሆኑ ሸርጦች ወይም ደግሞ ቅድመ ሁኔታዎች አሉ መስፈርቶች ማለት ነው መጀመሪያ ሊሟሉ የሚገቡ ከነዚህ መካከል የመጀመሪያው እንግዲህ እነዚህ አሁን የምንጠቅሳቸው የሆኑ ነጥቦች የተገኙ ከሆነ አንድ ሰው ላይ ኡዱሂያ በሱ ላይ በጣም የተወደደ ይሆናል ማለት ነው تسن الأضحية في حق من وجدت فيه الشروط الآتية أولا الإسلام مجمرا مسلم مهون اللبت سويو كافر هنو وضحيا نادر قال له بيل هي تقبينة اللو مكنياتو ودا أمنات ودا سلمنا سلال قبا مالت إسلام مهون اللبت فإسلام وجه الله انقري بزي آي تاززم لمن ودا أمناتو لا إله إلا الله بلو سلال قبا بالله عز وجل عند النت سلال مسكرة مالتنا مجمريا أمناتنا ما يزال لبت مجمريا لا أمناتون كاليازة توحيدن كاليازة أردال له بيل تكم يلو مجمريا ما يزال لبت توحيدنا وأمناتنا سلمنا مكبل اللبت يا الله عند النت ما يزيد تبك بثا ولا تنيارقمو البلوغ والعقل إلى عقله سليم مهنا اللبت ينام ما يهونه عقل لينورو يقبال ابن مهن اللبتم كذلك بالغ يهون مهن اللبت إلال فمن لم يكن بالغا عاقلا فلا يكلف بها بس انقري قديتها عيد الرقبتم عيد قددم بلوغ يدرس مهن اللبت وكذلك عقل ينام مهن اللبت عقل ينام مهن اللبت قال هنا بس من علم عيد قددم مرفوع عنه القلم سلو هنا مالك ስለዚህ ሁለተኛው ጤናማ የሆነ አእምሮ ሊኖረው ይገባል ሶስተኛ ደግሞ አልኢስቲጣዓ ቻይነት ሊኖረው ይገባል አንድ ሰው ይሄንን ኡዱሂያ ለማረድ ወይም ደግሞ ለመግዛት ሊሆን ይችላል ወይንም ደግሞ ብዙ የሆኑ ፕሮሰሶች አሉ እነሱንም የማሟላት የሆነ ችሎታ ሊኖረው ይገባል ማለት ነው ይሄ እንግዲህ ተጨማሪ የሆነ ቤተሰቡን የሚያበላበት የዘይዒድ ቀን ወከذلك አያመ ተሽሪቅን ጨምሮ የራሱን እንደዚሁም በሱ በታች የሚተዳደሩ የሆኑ ሰዎችን የሚሸፍን የሆነ ወጪን ኑሮት ከዛም የተረፈው ከሆነ ያንን ነገር ለማድረግ ለመግዛት የሚያስችለው ከሆነ ማለት ነው የማይችል ከሆነ ምን አይልም በሱ ላይ ግዴታ አይሆንበትም ፈተቁላህ መስተጣዕቱም ነው አላህም ያለው الله عز وجل በቻላችሁት ያክል አላህን ፍሩ ነው ያለው አላህ Subhanahu Wa Ta'ala ስለዚህ የችሎታም ሁኔታ መስፈርት ነው ሰውየው ኡዱሂያ ለማድረግ ችሎታ ያለው ከሆነ ማድረግ አለበት ካልሆነ ግን በሱ ላይ ግዴታ አይደለም በሱ ላይ ምን አይደለም ግዴታ አይደለም ማለት الله عز وجل لا يكلف الله نفسا إلا وسعها لا يكلف الله نفسا إلا ما آتاها إلى الله سبحانه وتعالى عنديت النفس كستات نجر بلاي من علم أياس جددن بلا ስለዚህ የችሎታም ሊኖረው ይገባል ማለት ነው ችሎታ ሊኖረው ይገባል የመግጃውን ሁሉም ነገር የሚችል መሆን አለበት እንደዚህ ካልሆነ የማይችል ከሆነ ማለት ነው መጨናነቅ አይተበቅበትም ማለት ነው በሱ ላይ ግዴታ ስላልሆነ ስለዚህ እነዚህ መስፈርቶች መጀመሪያ ላይ ሊሟሉ የሚገቡ የሆኑ ናቸው
ሙስሊም መሆን አለበት وكذلك عاقل ሊኖረው ይገባል ባሊግ የደረሰ መሆን አለበት ይላሉ وكذلك ሶስተኛ ላይ ደግሞ ምንድነው መሆን ያለበት ቻይ መሆን አለበት ግለሰቡ ለማረድ ማለት ነው የሚችል ወጪውን የሚያሟላ የሆነ ሊሆን ይገባል ማለት ነው طيب ይህ ኡድሂያ እንግዲህ ማንኛውም ሰው ቅድም ተቀስ ለማድረግ እንደሞከርኩት ተነስቶ ማለት ነው ዶሮ ቢያርድ አይሆንለትም ወይንም ደግሞ ሌላም ማለት ነው እዚህ ቁርአን እዚህ ሐዲስ ላይ ወይም ደግሞ ሸሪዓ ባመጣው በሆነ ነስ ላይ ብቻ የተገደቡት ካልሆነ በስተቀር ማንኛውንም ተነስቶ ቢያርድ ኡድሂያው አይገኝለትም ማለት ነው ስለዚህ ይህ ኡድሂያ ከማን ነው የሚወጣው ወይንም ደግሞ ይህ ኡድሂያ የሚሆኑ የሚታረዱ እንስሳቶች እነማን ናቸው የሚለውን ማወቅ ያስፈልጋል ማለት ነው በመጀመሪያ ደረጃ لا تصح الأضحية إلا أن تكون من الإبل አንደኛ የሚሆነው ምንድነው ግመል ነው ግመል ثانيا البقر ሁለተኛ ደግሞ ከብት ማለት ነው ሶስተኛ ደግሞ غنم ማለት እንግዲህ ፍየልንና በግን ያካትታል ማለት ነው ፍየል በግ ከብትና ግመል እነዚህ አራቶቹ እንስሳቶች ብቻ ናቸው የሚሆኑት ከዚህ ውጭ አይወጣም አራቶቹ ብቻ ናቸው ለኡድሂያ የሚቻሉት ማለት ነው ከዛ ውጭ ዶሮ አደርጋለሁ ቢል አይችልም ስጋውን ሊበላ ይችላል ግን ኡድሂያው ምን አላለም አልተገኘለትም የሚሆነው ከምንድነው ከኢብል ከግመል ወይም ደግሞ ከበቀር ከከብት ወይም ደግሞ ከغنم من الضأن والمعز ማለት ነው ከበግና ከፍየል ማለት ነው ከነዚህ ብቻ እንጂ ከሌሎች የኡድሂያ እድነት አይገኝም ከሌላው ቢያርድ ሰውየው ተቀባይነት አይኖረውም ማለት ነው ተቀባይነት አይኖረውም والأنعام لا تخرج عن هذه الأصناف الثلاثة أنعام የሚባለው እንግዲህ በሂመቱ الأنعام ከነዚህ ከሶስቶቹ ሌላ አይወጣም አንድ ቅድም እንዳልኩት ምን ግመል ሁለተኛ ከብት ሶስተኛ ደግሞ غنم የሚባሉት ፍየልና በግ ማለት ነው ከነዚህ ውጪ ሌላው አይቻልም ولأنه لم ينقل عن النبي صلى الله عليه وسلم ከነዚህ ውጪ ያሉት ማድረግ ከረሱል አለይሂ ሰላቱ ወሰለም የመጣ የሆነ የተገኘ የሆነ ነገር የለም ولا عن احد من الصحابه ከሷሐቦችም ቢሆን አንድም የተገኘ የሆነ ነገር የለም ስለዚህ መደረግ ያለበት ኡድሂያ ከነዚህ አራት የእንስሳ አይነቶች ብቻ መሆን አለበት ማለት ነው ለምን አላሁ ጀለ ወዐላ ረሱል አለይሂ ሰላቱ ወሰለም የላከው በሁሉም ሁኔታቸው ሞዴል አድርገን እንድንከተል እነሱን እንድንተከተለን በእነሱ ጎዳና እንድንሄድ كذلك የሷሐቦችን መንገድ እንድንከተል አላህ አዟል ومن يشاقق الرسول من بعد ما تبين له الهدى ويتبع غير سبيل المؤمنين نوله ما تولى ونصله جهنم وساءت مصيرا ስለዚህ እኔ የፍየል ዋጋ አልችልም የበግን ዋጋ አልችልም ምችለው የዶሮን ነው ብሎ ሰውየው በዶሮ ኡድሂያ አደርጋለሁ ማለት አይችልም ካልቻልክ አትገደድም ያ اخي ማትችል ከሆነ ከለለ አትገደድም ስለዚህ ስጋውን ለመብላት የተፈለገ ካልሆነ በስተቀር እንጂ ለኡድሂያ አያበቃም ማለት ነው ያን طيب ስለዚህ አንድ ፍየልን ወይም አንዲትን በግ ለአንድ ሰው ለቤተሰቡም ጭምር ማድረግ ይችላል ይሄ ይበቃል ففي حديث أبي أيوب رضي الله تعالى عنه من الال كان الرجل في عهد رسول الله صلى الله عليه وسلم يضحي بالشاة عنه وعن أهل بيته إلى أبي أيوب رضي الله عنه من الال
አንድ ሰው ይላሉ በነብዩ ሰለላሁ ዐለይሂ ወሰለም ዘመን እነሱ በነበሩበት ጊዜ አንዲትን በግ ለራሱ እንደዚሁም ለቤተሰቡ ያርድ ነበር። ፈያእኩሉን ራሳቸውም ይበላሉ ለሌላውም እንደዚሁም ያካፍሉ ነበር ይላል። ስለዚህ አንድ ሰው አንድ አባወራ አንዲትን ፍየል ቢያርድ ሸርጡን ያሟላች ወከዛሊከ አመቷንም የሞላች ማለት ነው። ኢንሻአላህ እንመጣበታለን። ለራሱ ወከዛሊከ ለቤተሰቡ በቂ ነው ማለት ነው። ወከዛሊከ በግን ብትሆን እንደዛ ከብት ደግሞ እስከ 7 ባለው ይቻላል። ግመልም እንደዛ ማለት ነው። ስለዚህ በዚህ መልኩ ማድረግ ይችላል። ሰውየው አንድ ቤት ውስጥ ሆነው ለሁሉም እያንዳንድ እንረድ ማለት አይደለም። طيب አንድ ካረደ ለሁሉም ምንድነው በቂ ነው ማለት ነው። ወከዛሊከ በግመልና እንደዚሁም በከብት ለ7 ማረድ ይቻላል። لحديث جابر رضي الله تعالى عنه قال نحرنا مع رسول الله صلى الله عليه وسلم عام الحديبية البدنة عن 7 ይላል። ከረሱል عليه الصلاة والسلام ጋር የሁደይቢያ አመት በዛ አመት ላይ ይላል በዛ ስምምነት አመት ላይ አንዲትን ግመል ለ7 አርደን ነበር ይላል። وكذلك والبقرة عن 7 እንደዚሁም ከብትን እንደዚሁም ለስንት አርደናል ለ7 ይላል። ይህ እንግዲህ ይቻላል። የማይቻለው መጋራት ማንን ነው? ፍየልንና በግን ማለት ነው። እሱን ለከዛ በላይ ከአንድ ሰው በላይ አድርጎ ምን ማለት አይቻልም፣ መጋራት አይቻልም። ላኪን ከብትና እንደዚሁም ሸርጡን ያሟሉ የሆኑ ከሆኑ ሸርጥና ግመልና ከብት ከሆነ ለ7 እስከ 7 ባለው ምን ማለት ይቻላል ማረድ ይቻላል ማለት ነው በሐዲሱ ነስ መሰረት። ስለዚህ ለእርድ የሚበቁት እነዚህ በጥቅሉ 3 የእንስሳ አይነቶች ናቸው። ግመል፣ ከብትና እንደዚሁም ገነም የሚባሉት ፍየልና በግ ማለት ነው። ዘርዘር አድርገን ስናያቸው 4 ይሆናሉ። طيب ስለዚህ ከነዚህ ውጪ ባለው በሌላ ኡድሂያ ማድረግ አይቻልም፣ በሌላ ኡድሂያ ማድረግ አይፈቀድም ማለት ነው። ይህም በደንብ መረዳት ያስፈልጋል። ባረከላሁ ፊኩም። ሌላው መታወቅ ያለባቸው የሆኑ ኡድሂያ ላይ الشروط المعتبرة በደንብ ትኩረት ሊሰጥባቸው የሚገቡ የሆኑ ኡድሂያ ላይ ነጥቦች አሉ። እነዚህ ነጥቦች ምንድናቸው? በመጀመሪያ ደረጃ ምንድነው አሲን አመት ነው ማለት እነዚህ የሚታረዱት የሆኑት እንስሳቶች በትክክል ሸሪዓ የሚያስቀምጠው የሆነውን አመታቸውን መሙላት ግድ ነው። ካልሆነ ልክ አይሆንም ማለት ነው። ስለዚህ ለበግም ለፍየልም ለከብትም ለግመልም የተቀመጠላቸው የሆነ ገደብ አለ። እሱን መሙላት አለባቸው። መሞልተው ከዛ ያለፉ መሆን አለበት፣ ከዛ ያነሱ መሆን የለበትም። ለምን? ሸርጥ ነው፣ መስፈርት ነው። እነዚህ መስፈርቶች ካልተሟሉ ይህ ኡድሂያ ምን አይልም አይገኝም ማለት ነው። ዒባደላህ ይህ ኡድሂያ አይገኝም። ስለዚህ በመጀመሪያ ደረጃ ለግመል ከሆነ ግመል الإبل ويشترط أن يكون قد أكمل 5 سنين 5 ዓመት የሞላው መሆን አለበት። ግመል ከሆነ 5 ዓመት ሞልቶት ከዛ በላይ የሆነ መሆን አለበት። ከዛ በታች ከሆነ አይቻልም ማለት ነው። ግዴታ መስፈርት ነው። ፈያ ዒባደላህ ሸርጥ የሚባለው እንግዲህ ያ
ሸርጥ ከሌለ መሽሩጡ ምን ይላል ይወድቃል። ግመል ከሆነ የሚያርዱት ወይም ግመል ከሆነ የምናርደው 5 ዓመት ያልሞላው ከሆነ ምኑ ይወድቃል ማለት ነው? ኡዱህያችን ይወድቃል። ስለዚህ ግመል ከሆነ የሚታረደው 5 ዓመት የሞላው መሆን ግዴታ አለበት ማለት። ወከዛሊከ በቀር ከሆነ ደግሞ ወይንም ደግሞ ከብት ከሆነ ወይሽተረጡ አን የኩነ ቀድ አክመለ ሰነተይን 2 ዓመት የሞላው መሆን አለበት። ጊደርም ይሁን ወይፈን 2 ዓመት ሞልቶት ከዛ ያለፈ መሆን አለበት እንጂ ከዛ በታች ከ2 ዓመት በታች መሆን የለበትም። ኡድህያ በምናርድ ጊዜ ከብት ከሆነ ከ2 ዓመት በላይ የሆነ መሆን አለበት ማለት ነው። 2 ዓመት የሞላው መሆን ይጠበቅበታል። ወከዛሊከ ማዕዝ ደግሞ ከሆነ ወይም ፍየል ከሆነች ወይሽተረጡ አን የኩነ ቀድ አክመለ ሰነ 1 ዓመት የሆነ መሆን አለበት። 1 ዓመት የሞላው ከዛ ሞልቶት ከዛ በላይ መሆን አለበት፣ ከ1 ዓመት በላይ ማለት ነው። ለምን ለፍየል አንተ ክስስት ያለውን ዝም ብለህ ወይም ብሬ አይሞላም ብለህ ገና ግልገሉን ማለት ነው ገዝተህ ብታመጣ ልክ አይሆንም። طيب ብርህ ያልሞላ ከሆነም አትገደድም። የምትችል ከሆነ ደግሞ ጥሩ የሆነውን መግዛት ነው። እንግዲህ አላህ እንደሚለው ለን ተናሉ البر حتى تنفقوا مما تحبون ነው አላህ የሚለው። ኸይር ነገር ታገኙም ኸይር ነገር ላይ ልደርሱ አትችሉም ምን ስታደርጉ እንጂ حتى تنفقوا مما تحبون ከምትወዱት ከሆነ ነገር እስከምትለግሱ ድረስ። ስለዚህ አንተ ከምትወደው ነገር አሪፍ የሆነ ነገር መሆን አለበት ለዒባዳም ቢሆን የምታደርገው ማለት ነው። እንደዚህ ክስስት ያለ የሆነ ይሄ ለኡዱህያ አይሆንም፣ እንመጣበታለን ኢንሻአላህ። ስለዚህ ፍየልም ከሆነ 1 ዓመት የሞላው መሆን ይጠበቅበታል ማለት ነው። ፈያ ዒባደላህ لحديث جابر رضي الله عنه أن رسول الله صلى الله عليه وسلم قال لا تذبحوا إلا مسنة. رسول عليه الصلاة والسلام قالوا አትረዱ ምን ሲቀር ሙሲና ካልሆነ በስተቀር አሉ። ሙሲና ማለት እንግዲህ ለሶስቱም የእንስሳ አይነቶች የሚሰጥ ነው። ለግመልም ይሰጣል፣ ለከብትም ይሆናል፣ ለፍየልም ይሆናል። ይህ ሙሲና ማለት ግመል ከሆነች 5 ዓመት የሞላት ማለት ነው። በቀር ከሆነች ወይም ደግሞ ከብት ከሆነ ደግሞ 2 ዓመት የሞላው ወይፈን ወይም ጊደር፣ ፍየል ከሆነ ደግሞ 1 ዓመት የሞላው ማለት ነው። እሱ ካልሆነ በስተቀር አትረዱ አሉ ረሱል አለይሂ ሰላቱ ሰላም። ይሄንን ካልቻላችሁ በስተቀር አሉ فتذبحوا جذعة من الضأن ከበግ ማለት ነው። እንግዲህ ቀንድ ያወጣ የሆነ እንግዲህ ጁዝዕ የሚባለው وهو ما أكمل سنة 1 ዓመት የሞላው ማለት ነው። በግ እንግዲህ በግ ቶሎ የማደግ ሁኔታ አለው። ቶሎ ሰውነቱ የመፋፋት ሁኔታ ይኖረዋል ከሌሎቹ ማለት ነው ከነዚህ ከተጠቀሱት። ስለዚህ እነዚህ ነገራቶች ግዴታ መሟላት አለባቸው እድሜያቸው ማለት ነው። በግ ደግሞ الضأن ويشترط فيه الجذع وهو ما أكمل سنة وقيل 6 أشهر 6 ወር የሚሉም ዑለማዎች አሉ። በግን በተመለከተ ማለት ነው 6 ወር ከሞላው ለኡድህያ በቂ ነው ይላሉ። 1 ዓመት ነው የሚሉም ዑለማዎች ይኖራሉ። طيب እናም እነዚህ እድሜያቸው ግዴታ መጠበቅ አለበት። የመጀመሪያው ማለት ነው የመጀመሪያው እነዚህ የሚታረዱት የሆኑ እንስሳቶች ይህ እድሜያቸው ካልተጠበቀ ግመል ከሆነ 5 ዓመት وكذلك
ፍየል ከሆነ ደግሞ 1 ዓመት ከብት ከሆነ 2 ዓመት በግ ከሆነ 1 ዓመት ወይንም 6 ወር ካልሞላቸው በስተቀር ያ በትክክል ሞልቶ ከዛ ወደ ላይ ካልሆነ በስተቀር ለዚህ ለኡዱሂያ በቂ አይደሉም ማለት ነው። ሸርጡ አንዱ ወድቋል፣ ተቀባይነት አይኖረውም። ስለዚህ በደንብ ያጣሩ መግዛት ያስፈልጋል ማለት ነው። ሁለተኛ ደግሞ የመጀመሪያው እንግዲህ የነዚህ ኡዱሂያ የሚታረዱ የሆኑ እንስሳቶች ዓመት መሙላት ነው። ሁለተኛው ደግሞ ሸርጥ የሚሆነው السلامة ሰላም መሆን። ይሄ ማለት እንግዲህ ሚነል ዑዩብ ከተለያዩ ከሆኑ ዐይብ ማለት ነው መራቅ አለባቸው እነዚህ ለኡዱሂያ የሚቀርቡ የሆኑ እንስሳቶች። يشترط في الإبل والبقر والغنم أن تكون سالمة من العيوب ያቺ እንግዲህ ከተለያዩ ከሆኑ አስነዋሪ ከሆኑ ነገራቶች ከዑዩቦች በአጠቃላይ የራቀች ሰላም የሆነች መሆን አለባት። ጎዶሎ ከሆኑ ነገራቶች ማለት ነው። ከስጋዋ ሊሆን ይችላል ወይ ከአይኗ ሊሆን ይችላል ወይንም ደግሞ ከጆሮዋ ሊሆን ይችላል ወይንም ደግሞ ከአጥንቷ ወይንም ደግሞ ሸፋፋ ነገር የሆነች ከሆነችም አይሆንም። እንግዲህ ከሲታ ከሆነችም አይቻልም። ወከዛሊከ ሸፋፋ ከሆነችም አይቻልም። አይነ ስውር ከሆነችም ወይም እውር ከሆነችም አይቻልም። ወከዛሊከ ወልመሪዳ በሽተኛ ከሆነችም አይፈቀድም። ከዚህ ሁሉም የጸዳች መሆን አለባት። ሸፋፋም መሆን የለባትም፣ ከሲታም መሆን የለባትም። ብር ያነሰ ብሎ ዝም ብሎ ድቅቅ ያለውን ገዝቶ ቢመጣ ጥቅም የለውም ማለት ነው። ደህና የሆነ ስጋ ያላት መሆን አለባት። ሸፋፋም መሆን የለ ወልገድ እያለች እሷ ወደ ሰሜን እየሄደች እግሯ ወደ ምዕራብና ወደ ምስራቅ የሚያይ ከሆነ ወይ ወደ ደቡብ የሚንሻፈፍ ከሆነ ወልጋዳ ወይም ጎባጣ ወይም ደግሞ ወገበ ሰባራ ምናምን ልምጥምጥ ምትል ከሆነች ይሄም አይሆንም ማለት ነው። ወከዛሊከ ሸውራራ ወይም ምንድነው አይነ ስውር ማለት ነው። ማታይ ወደ ፊት ለፊት አንተ እየሳብካት እሷ ወደ ጎን የምትሄድ ከሆነ ምን ያደርግላል? የብር መቀነስ። ወከዛሊከ በሽተኛ የሆነች ልፍስፍስ ብላ ምን ብላ ማለት ነው በአንድ ሺህ ብር አገኛት ደህና አገኘሁኝ ብለህ ተሸከመ መታል፣ ግን በሽተኛ ናት። አንተም እሷን በልተህ ትታመማለህ። ወነሰለላሁ አልዓፊያ። ይሄ አይሆንም ማለት ነው። ይሄ እንደዚህ አይነት ምን አይልም አይበቃም አይፈቀድም ነው። طيب لحديث البراء بن عازب رضي الله عنه عن النبي صلى الله عليه وسلم قال 4 لا تجزئ في الأضاحي الرسول عليه الصلاة والسلام 4 የሆኑ ዑዩቦች 4 የሆኑ ነገራቶች እኮ ኡዱሂያ በሚያደርግ በሆነ ግለሰብ ላይ አይፈቀድም ማለት ወይም በእነዚህ በሚደረጉት ላይ ማለት። አንደኛ አይነ ስውር የሆኑ አልበይኑ ዐውሩሃ የሷ አይነ ስውርነቷ ማለት ነው ግልጽ የሆነ ከሆነ አይፈቀድም ማለት። ወልመሪዳቱ አልበይኑ መረዱሃ እንደዚሁም የታመመች የሆነች ከሆነች በሽተኛ ከሆነች ይሄ ደግሞ በሽታዋ ግልጽ የሆነ ከሆነ አይፈቀድም አሉ። ወከዛሊከ ሌላኛው ደግሞ የጠቀሱት ምንድነው አረጃ ምንድነው? አረጃ ማለት ሸፋፋ ማለት ነው፣ የተንሻፈፈች ሆነች። አልበይኑ አረጁሃ የሸፋፍነቷ ወይም ውልግድ የምትወላገደው መወላገድ ግልጽ የሆነ ከሆነ። ወከዛሊከ ሌላው ደግሞ ከሲታ የሆነች ከሆነች አሉ። ያቺ ምንም የሆነ ሰውነት ላይ ምግብ እንትን ስጋ የሌላት ከሆነች ሀዚላ ከሆነች ምንም የሆነ ሙኽ የሌላት ቅልጥም የሌላት መቅኔ የሌላት የሆነች ከሆነች እሷም አትፈቀድም አሉ ረሱል አለይሂ ሰላቱ ወሰላም። ይሄ ኡዱሂያ በሚያደርግ ሰው ላይ አይፈቀድም አሉ። ማለት እንግዲህ ይሄን እንደዚህ አይነት ነገር ቢያመጣ ምን አይልም ተቀባይነት የለውም ከሱ ማለት ነው ኡዱሂያው። ስለዚህ ከሸፋፋነትም ይሁን ከአይነ ስውርነትም ይሁን ከከሲነትም ይሁን ከበሽተኝነትም ይሁን መጽዳት አለበት።
ሰላም የሆነች ደህና የሆነ ስጋ ያላት መሆን ይጠበቅበታል ማለት ነው። እንደዚሁም ሸራፋ ዝም ብሎ ማለት ነው ጆሮ ቆራጣም የመሳሰለ ሌሎችም መሆን የለባቸውም ይላሉ ዑለማዎቻችን። የፊት ለፊት ጥርሱም የነቀለ ከሆነ አይፈቀድም ይላሉ ከፊል ዑለማዎች። አለቲ ذهبت ثناياها የፊት ለፊት ጥርሷ ሙሉ የወለቀ ከሆነ የማይፈቀድም ይላሉ። እነዚህ ቆራጣ የሆነ አብዛኛው የጆሮዋ ክፍል ተቆርጦ የሚሄደ ከሆነ የማይፈቀድም። እንደዚህ የመሳሰለ ሌሎችም ዑዩቦችም ያሉባት ከሆኑም ምን አይሉም አይፈቀድም ብለው በዚህ ቅያስ አስገብተው ይናገራሉ ዑለማዎቻችን ማለት ነው። ስለዚህ ኡድሂያን በምናደርግም ጊዜ ከእንደዚህ አይነት ከሆኑ ዑዩቦች ራሳችንን አርቀን መሆን አለበት ማለት ነው የምንገዛቸው። طيب ብር ብቻ ስለረከሰ ብለን ዝም ብለው ድቅቅቅ ያሉ ውልክፍክፍ ያሉ ጉብጥብጥ ያሉ ዝም ብለው እዚህ ግባ የማይባሉ የሆኑ ተገዝተው መመጣት የለባቸውም። በጣም ጥንቃቄ ማድረግ ይጠበቅብናል ማለት ነው። ስለዚህ እነዚህ አሁን የጠቀስናቸው የሆኑ ነገራቶች ሁለተኛው መስፈርት ከእንደዚህ አይነት አሁን ከጠቀስናቸው ከአራቱም ዑዩቦች በአጠቃላይ መራቅ ይጠበቅበታል። ከበሽታ፣ ከአይነ ስውርነት፣ ከሸፋፋነት ወከዛሊከ ከምነት ከከሲታነትም የራቀች መሆን አለበት። ስጋ ያላት ደህና መሆን አለባት ማለት ነው። ባረከላሁ ፊኩም። طيب ሌላው ደግሞ ኡድሂያ የሚታረድበት ወቅት በየትኛው ወቅት ነው? ኡድሂያ የሚታረድበት ወቅት የትኛው ወቅት ነው ካለን የኡድሂያ የሚጀምረው ወቅቱ من بعد صلاة العيد لمن صلاها صلاة العيد ከተሰገደ በኋላ ነው ማለት ነው ለሰገደ ሰው። طيب ስለዚህ صلاة العيد ከተሰገደ በኋላ ነው ምን የሚባለው ኡድሂያ የሚታረደው። ከዛ በፊት ግን ሰውየው በኋላ ስመጣ ይደክመኛል ስለዚህ አሁኑ ነው ዒድ ነው ስለዚህ ጧት ብሎ ቢያርድ ማለት ነው ኡድሂያው ትክክል አይሆንም። ስጋ መብላት ይችላል ግን ምን አይደለም ኡድሂያ አላስገኘለትም። እንደገና ሌላ ማረድ ይጠበቅበታል። ስለዚህ ምን ማድረግ ነው ያለበት? ሰላት አልዒድ ከተሰገደ በኋላ መሆን አለበት የሚታረደው። ረሱል ዓለይሂ ሰላቱ ወሰላም ምን ይላሉ? መን ሰላ ሰላተና የኛን ሰላትን የሰገዳል ወነሰከ እንደዚህም ኑሱከና የኛን እርድንም ያረደ ፈቀድ አሳበ ኑሱክ በርግጥ ይሄ ኡድሂያ የሚባለውን በርግጥ ምን ብለዋል? አግኝቷል ገጥሟል ይላል። ወመን ዘበሐ ቀብለ አን ዩሰሊ ከመስገዱ በፊት እኮ ያረደ ይሆናል ረሱል ዓለይሂ ሰላቱ ወሰላም። ልብ በሉ ሶላት ከመስገዱ በፊት ያረደ ግለሰብ ፈልዩዒድ መካነሃ ኡኽራ በዚህ ባረደበት ቦታ ሌላን ምን ይበል ይተካል። ሌላን እንደገና ይረድ። ምክንያቱም አልተገኘለትምና ማለት ነው። እንግዲህ የስጋው የእርዱ የስጋ እርድ እንጂ የኡድሂያ አይደለም። ለአንዱ ሱሐባም እንደዚህ ብለውታል። ያንተ እርድህ የስጋ እርድ እንጂ የምን አይደለም የኡድሂያ አይደለም። ስለዚህ ሌላ ምን በል ሌላ እንደገና እረድ ብለው ረሱል ዓለይሂ ሰላቱ ወሰላም አዘውታል ማለት ነው። ስለዚህ ሶላት አልዒድ ከተሰገደ በኋላ መሆን አለበት ምን የሚባለው የሚታረደው ማለት ነው። ጊዜው ያ መሆን አለበት። ወይስተምር ወቅቱሃ ኢላ ጉሩቢ እስከ የት ድረስ ነው የሚቀጥለው ከተባለ አያመ ተሽሪቅ እስከሚያልቅ ድረስ ማለት ነው። አያመ ተሽሪቅ ከዒድ ቀጥሎ ያሉ 3 ቀናቶች እሱ እስከሚያልቅ ወይም የመጨረሻው ቀን ላይ ፀሐይ እስከምትጠልቅ ድረስ እስከዛ ይቻላል። ነገር ግን አፍضل ወይም በላጭ የሚሆነው ከሶላት አልዒድ ከተሰገደ በኋላ ማድረጉ በላጭ ይሆናል ማለት ነው።
ረሱል ዓለይሂ ሰላቱ ወሰላም ብለዋል ኩሉ አያም ተሽሪቅ ዘብሕ ረሱል ዓለይሂ ሰላቱ ወሰላም ሁሉም የአያም ተሽሪቆች ወይም የሶስቱም የመጨረሻ ከዒድ በኋላ ያሉ 3 ቀናቶች የእርድ ቀናቶች ናቸው በዛ ማረድ ይቻላል ብለው ረሱል ሰለላሁ ዐለይሂ ወሰለም አስቀምጠዋል ማለት ነው والافضل ذبحها بعد الفراغ من صلاه العيد በላጩ እንግዲህ ሶላት العيد ከጨረሱም በኋላ ምን ማለት ነው ይሄንን ኡድሂያ ማረድ ነው ይሄንን ኡድሂያ ምን ማለት ነው ማረድ ነው لحديث البراء بن عازب رضي الله عنه أن النبي صلى الله عليه وسلم قال أول ما نبدأ به يومنا هذا نصلي ثم نرجع فننحر رسول صلى الله عليه وسلم قالوا يهنن قالوا يهن يعيد كان مجمريا من جمروا በመስገድ ነው አሉ ከዛም በኋላ ከሰገድን በኋላ እንመለስና ወደ ቤታችን እናርዳለን እርድ فمن فعل ذلك فقد أصاب سنتنا ይህንን ያደረገ የሆነ ግለሰብ በርግጥ የኛን ሱና አግኝቷል አሉ ረሱል አለይሂ ሰላቱ ወሰለም ስለዚህ መጀመሪያ ሶላት العيد ይሰገዳል ከዛም በኋላ መጥቶ ምን ይላል ማለት ነው ግለሰቡ ይሄንን ኡድሂያውን ያርዳል ማለት ነው ومن ذبح قبل ذلك فإنما هو لحم قدمه لأهله كصلاة ما በፊት ማለት ነው ሶላት ሳይሰግድ በፊት ያረደ ከሆነ እሱ ለቤተሰቡ ያስቀደመው የሆነ ምንድነው ለቤተሰቡ ያስቀደመው የሆነ ስጋ ነው አሉ ስለዚህ ምን አይደለም ይሄ ليس من النسك في شيء ይሄ ከኡድሂያ የሚካተት አይደለም ማለት ረሱል አለይሂ ሰላቱ ወሰለም ምን ካደረገ ሰውየው ዒድ ሶላት العيد ከመሰገዱ በፊት መጀመሪያ ያረደ ከሆነ ማለት ነው ስለዚህ መጀመሪያ ይሰገዳል ከዚያም በኋላ መጥቶ ምን ይላሉ ማለት ነው እርዳቸውን ያርዳሉ ስለዚህ ኡድሂያ መታረድ ያለበት መች ነው ሶላት العيد ከተሰገደ በኋላ መሆን አለበት ማለት ነው طيب እንግዲህ አንድ ሰው ወይም ደግሞ አንድ ኡድሂያ የሚያደርግ የሆነ ግለሰብ 10 ذي الحجة አሁን ያለንበት የሆነ 10 የذي الحجة ታላቅ የሆኑ የተከበሩ የሆኑ ቀናቶች ሲገቡ ምን ማድረግ ይተበቅበታል የሚለውን ስናይ እንግዲህ ኡድሂያ ከሚያደርግ ከሆነ ወይም ከሚፈጽም ከሆነ ግለሰብ የሚወደዱ ወይም ደግሞ የሚጠበቁ የሆኑ ተግባራቶች ይኖራሉ ከሚወደዱ ከሆኑ ተግባራቶች መካከል አንደኛው አየእኩለ ሚን ኡድሂየቲህ ኡድሂያ ካደረገው ከሆነ እርድ መካከል ሊበላ ማለት ነው ራሱ መብላት አለበት ይሄ የተወደደ ይሆናል وكذلك ويهدي للأقارب والجيران ለቅርብ ለሆኑ ዘመዶች ለጎረቤቶች ለጓደኞቹ ለነሱም ስጦታ መስጠት وكذلك ويتصدق على الفقراء እንደዚሁም ደሃ ለሆኑ ሰዎችም ምን ማለት ሰደቃ ማድረግ ማለት ነው ከዛ ኡድሂያ ካደረገው ከሆነ ስጋ እኔ ብቻ ለብላ ብሎ ስንቅጥ አድርጎ ብቻው መብላት የለበትም ሰደቃ ማድረግ አለበት ስጦታ መስጠት ይተበቅበታል ማለት ነው የተወደደ ነው ይሄ የተወደደ ተግባር ነው ማለት ነው فكلوا منها واطعموا البائس الفقير الى الله ከሷም ብሉ ከዛ ካረዳችሁት ከሆነ እርድ وكذلك ደሃዎች እንደዚሁም ደግሞ የተራቡ የሆኑ እነሱን ምን በሉ አብሉ እነሱን መግቡ ይላል አላህ Subhanahu Wa Ta'ala طيب እንደዚሁም ደግሞ የተወደደ ነው ይላሉ ዑለማዎቻችን ምን ሊያደርጋት 3 ቦታ ሊከፍለው ስጋውን ማለት ነው 3 ቦታ ሊከፍለው የተወደደ ነው 1/3ኛውን ለአህሊ በይቲሂ ለቤተሰቡ 1/3ኛውን ሊያደርግ እንደዚሁም 1/3ኛውን ደግሞ እነዚህ ጎረቤት وكذلك ደሃዎችን እነሱን ሊያበላ 1/3ኛውን ደግሞ ምን ሊያደርግ ስጦታ ሊሰጥ ይሄም ማድረግ በጣም ተወዳጅ ነው ይላል ابن عباس رضي الله عنهما يا رسولنا عليه الصلاة والسلام أضحية
ሲፋ ወይም ደግሞ ሁኔታ ሲገልጹ ነብዩ አለይሂ ሰላቱ ወሰላም 1/3ኛውን ለቤታቸው ለቤተሰቦቻቸው ያበላሉ ይላል። 1/3ኛውን ደግሞ ለጎረቤት እንደዚሁም ደሃ ያበላሉ። ለሌላው ደግሞ የተሰደቁ ሰደቃ ያደርጉ ነበር። ለሚጠይቁ ለሆኑ ለሚጠይቁ ወይም ደሃ ለማኞች ማለት ነው ለነሱ ምን ያደርጉ ነበር? ሰደቃ ያደርጉ ነበር፣ ይሰጧቸው ነበር ይላሉ። ስለዚህ የረሱል አለይሂ ሰላቱ ወሰላም መንገድም ይህ ስለሆነ በዚህ መልኩ ማድረግ የተወደደ ይሆናል ማለት ነው። እንደዚሁም ሰውየው ውዱህያ ያደረገበትን የሆነን ስጋ ከ3 ቀን በላይም ማቆየት ይችላል። ከ3 ቀን በላይ ማቆየት ይችላል። ويجوز ادخار لحوم الأضاحي بعد 3 أيام ከ3 ቀን በላይ ማቆየት ይቻላል ማለት ነው። እንግዲህ ማስቀመጥ لحديث بريدة رضي الله عنه أن النبي صلى الله عليه وسلم قال من قال النبي عليه الصلاة والسلام كنت نهيتكم عن ادخار لحوم الأضاحي فوق 3 فأمسكوا ما بدا لكم መጀመሪያ የከልክያችሁ ነበር። መጀመሪያ ረሱል አለይሂ ሰላቱ ወሰላም ከልክለው ነበር ከ3 ቀን በላይ መቆየት እንደሌለበት። በኋላ ግን ተሽሯል። እኔ ከልክያችሁ ነበር ከ3 ቀን በላይ የኡድህያን ስጋ እንዳታስቀምጡ ብዬ፣ አሁን ግን ፈቅጄላችኋለሁኝ እስከ ፈለጋችሁት ድረስ አስቀምጡ፣ እስከ ፈለጋችሁት ድረስ አቆዩ ብለው ረሱል አለይሂ ሰላቱ ወሰላም ፈቅደዋል ማለት ነው። ይሄም የተቻለ ነው ማለት ነው። ይቻላል፣ ችግር የለበትም። وكذلك በሁለተኛ ደረጃ ኡድህያ የሚያደርግ የሆነ ግለሰብ በሱ ላይ ግዴታ የሚሆኑ ነገራቶች 10 ذي الحجة በገቡ ጊዜና إذا دخلت 10 ذي الحجة 10 ذي الحجة የገቡ ጊዜና حرم على من أراد أن يضحي أن يأخذ من شعره أو أظفاره شيئا ኡድህያ የሚያደርግ የሆነ ግለሰብ ማለት ነው አድራጊው ዋናው የሚያደርገው እንጂ ሌላውን አይመለከትም። ኡድህያ የሚያደርገው የሆነ ግለሰብ ጸጉሩን መቁረጥ አይችልም፣ ጥፍሩንም መቁረጥ አይችልም ማለት ነው። ጸጉሩንም ይሁን ጥፍሩንም ይሁን መንካት አይፈቀድም። حتى يضحي እስከመች ድረስ? ያንን ኡድህያውን እስከሚያቀርብ ድረስ እስከሚያርድ ድረስ ማለት ነው። لحديث أم سلمة رضي الله عنها مرفوعا እንግዲህ ወደ ነብዩ አለይሂ ሰላቱ ሰላም አስጠግታ ነው የምታወራው ማለት ይሄ ማለት የነብዩ አለይሂ ሰላቱ ሰላም ቃል ነው ንግግር ነው ማለት ነው። إذا دخل العشر እነዚህ 10 የذي الحجة የመጀመሪያ 10 ቀናቶች ሲገቡ እሱ ዘንድ ማለት ነው ኡድህያ ያለበት የሆነ ግለሰብ ኡድህያ ለማድረግ ኡድህያ ለማቅረብ ወይም ለማረድ የፈለገ ከሆነ فلا يأخذن شعرا ጸጉሩን መያዝ የለበትም ማለት ጸጉር መቁረጥ የለበትም። ጸጉሩን መቁረጥ የለበትም። مع الأسف በጣም በሚያሳዝን መልኩ አባወራ ሆኖ ይሄ 10 ذي الحجة የገባ ጊዜ የሚቆረጥ ሰው አለ። هذا خطأ ይሄ በጣም ስህተት ነው። ሐቂቀት መደረግ የለበትም። ሰውየው ወንጀል ነው የሰራው፣ ወደ አላህ ተውበት ማድረግ አለበት ይላሉ። ይሄንን ያደረገ ከሆነ ሳያውቅ ከሆነ እያወቀ ከሆነ ደግሞ ከአላህ ጋር ምን ማለት ነው? ፈያ ዒባደላህ ከአላህ ጋር ሰጣ ገባ መፍጠር ነው አይደል? ሱብሃንአላህ አላህ አታድርግ ያለውን ነብዩ አለይሂ ሰላቱ ሰላም የከለከሉት እኮ አላህ የከለከለው ነው። ስለዚህ فلا يأخذن شعرا ጸጉርን እንዳይቆርጥ መቁረጥ የለበትም አሉ። وكذلك እንደዚሁም የሱንም ደግሞ ጥፍሩንም መቁረጥ የለበትም፣ ጥፍሩንም መቁረጥ አይፈቀድለትም አሉ።
ጥፍሩንም ምን ብሎ ወደ አፉ ወደ ጥርሱ ያስገባ መነካካትም አይጠበቅበትም አድቦ መቀመጥ አለበት طيب እንዳይቆርጣቸው ጥንቃቄ ማድረግ አለበት ወይም ደግሞ እነዚህ የዙል ሒጃ 10 ቀናቶች ከመግባታቸው ቀደም ብሎ መጀመሪያ ለምን ማድረግ አለበት መቆረጥ አለበት ለምን የኡድሂያ አጅሩ እንዳይጓደልበት ዘንድ ማለት ነው ውድቅ እንዳይሆንበት ዘንድ ምን ማድረግ አለበት መጀመሪያ መቆረጥ ጸጉሩንም መጀመሪያ ማሳጠር ከዛ በኋላ ኡድሂያ የሚያደርግ ከሆነ አይፈቀድለትም መንካት وفي روايه በሌላ ደግሞ ዘገባ ላይ ከጸጉሩም ይሁን ከሰውነቱ ምንም ይሁን እንዳይነካ የሚል ዘገባም አለ ከጸጉሩም ይሁን ከሰውነቱ ምንም ይሁን መንካት የለበትም ስለዚህ ጸጉሩንም መንካት የለበትም وكذلك ከቆዳውም ይሁን وكذلك ጥፍሩንም ይሁን ምንም ነገር መንካት አይፈቀድም ማለት ነው 10 ዙልሒጃ የገቡ ጊዜና መታቀብ አለበት ከመግባቡ በፊት ማሳጠር ካለበት ማሳጠር መቆረጥ ካለበት መቆረጥ ይተበቅበታል ማለት ነው ስለዚህ እነዚህ አሁን ያየናቸው ኡድሂያን አስመልክተው ያሉ የሆኑ ህግጋቶች ናቸው ስለዚህ ኡድሂያን ማድረግ በጣም ተወዳጅ የሆነ ወይም የጠበቀ የሆነ ሱና ስለሆነ ማድረግ አለብን አላህ ለሁላችንም ያግራልን ለቤተሰቦቻችንም ማሳወቅ አሁን ስለገባ የዙል ሒጃ ቀናቶች ስለጀመሩ ኡድሂያ የሚያርድ የሆነ ግለሰብን ማሳወቅ የሚያውቅ ከሆነ ጥፍራቸውን እንዳይቆረጡ ጸጉራቸውን እንዳይቆረጡ ማስታወስ ያስፈልጋል ማለት ነው በቻልነው ያክል ለነሱ ማስታወስ ይተበቅብናል ስለዚህ ይህ ታላቅ የሆነ ተወዳጅ የሆነ ተግባር ነው በቻልነው ያክል ሁላችንም መሳተፍ ይተበቅብናል አላሁ Subhanahu Wa Ta'ala ሁላችንም ተጠቃሚ አላህ ያድርገን አላሁ Azza wa Jal እሱ ከሚወደው ከሆነ ተግባር ከሚተገብሩ ሰዎች መካከል አላህ ያድርገን جعلني الله وإياكم من الذين يستمعون القول فيتبعون أحسنه هذا والله تعالى أعلم وصلى الله وسلم وبارك على نبينا محمد وعلى آله وصحبه أجمعين والسلام عليكم ورحمة الله وبركاته